የኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ሃይማኖታችን ብሔር ብቻ የተሰጠ አይደለም። ነገር ግን ብዙ ሰዎች ጦርነቱን ብዙ ጊዜ ከአማራው ጋር ያደርጉታል። ይህ የኦርቶዶክስ ሃይማኖት የአማራ ብቻ ማለት ያለው ማን ነው? ዛሬ ላይ ግን የኦሮሚያ ሕዝብ በተለያዩ በራሱ ቋንቋ የሚሰብክ የሚያስተምር ማስረዳት የሚችል ስለ ክርስቶስ ማስረዳት የሚችል ይህ ጦርነት በሆነ ብሔረሰብ የሆነ ሃይማኖትና የሆነ ብሔረሰብ ስላለ ነው። ኦርቶዶክስ የአማራ አይደለም፣ ኦርቶዶክስ የሕዝቡ ነው። ሁለተኛ ደረጃ ደግሞ ሚዲያ እንመለከተው ታታሪ ጠንካራ ሀሳብ የሚያፈልቅ ሰው ሊሰራበት የሚችል አንድ ተቋም ነው። ዓላማውም የተቸገሩትን የሚክስበት የተበደሉትን የሚጮህላቸው ሀገር ዋልታ ማለት ነው። እዚህ እሸቱን ስንመለከት ልዩ ልዩ ዘመቻዎች እንደቀረቡበት ታያለን። እንዴት መውደቅ እንዳለበት፣ እንዴት መኮታኮት እንዳለበት በክፋትና በመቀኝነት ተነስተን ይልቅ እንደሱ መስራት ስንችል ኮሜዲያን እሸቱ አሁን ላይ ከሰርኩ ብሎ ከማቅረቡ በፊት ምን ያህል እንዲከስር ያንጃበቡትን ስንመለከት አንድ ባንድ ማየት እንችላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወዳችሁ ውድ የስቡሀ ሚዲያ ቤተሰቦቻችን በመላው ዓለም ሆናችሁ ቻናላችንን የምትከታተሉ ሁሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። አሜን። እንግዲህ ከብዙ ጊዜ በኋላ ወደ ስቱዲዮ መጥቻለሁ። እንግዲህ በወቅታዊ ጉዳዮች እንዲሁም ደግሞ አዳዲስ መርሃ ግብሮችን በመያዝ ወደ እናንተ መጥቻለሁ። ዛሬ እንግዲህ በተለያዩ በስራ መስኮች ብቆይም ዛሬ ላይ የምናገራቸው ፍሬ ነገሮችን ለወዳኛውም ጭምር ሊጠቅሙን የሚችሉ ናቸውና ኦርቶዶክስ መከራ ስቃይ እጅግ እንደበዛ ነው። በየአቅጣጫው እንደምትመለከቱት ስደቱ፣ ሞቱ እንዲሁም ደግሞ መፈናቀሉ የሁሉ ተለመደ። በሀገራችን በተለያዩ የተለያዩ የሃይማኖት ሰዎችና እንዲሁም ደግሞ በሃይማኖት ውስጡ ነው ለምድ የለበሱ ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲያንቋሿት እንሰማለን፣ እናያለን። ነገር ግን ሰሞኑን ደግሞ ለየት ባለ መልኩ ከጦርነቱ አስመልክቶ ጦርነቱ የሚካሄደው በዚህ በሆነ ብሔርና በሆነ ሃይማኖት ነው በሚል እንግዲህ ታዋቂዋ አስቴር በዳዲ የምትባለው እህታችን በዚህ መልኩ ራሷን መጀመሪያ ኦርቶዶክስ ነበረች፣ ከዛ ቀጥሎ ወደ ሌላው ዓለም ሄደች። አለ ደግሞ በሃይማኖታችን ላይ የምትጥለው ጥላሸት ቀላል አይደለም። ስለዚህ አስቴር የተናገረችበት አውድ ምንድነው? አንደኛ የአጀንዳ ማስቀየሻ ሲስተም ነው። ሁለተኛ ደረጃ ግን የነበረችበትን ሃይማኖት በዚህ ልክ ማውረድ የፈለገችበት ምንድነው? ይህ ሃይማኖት ወደ ሰዎች ለማጣበቅ ነው። ይህ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ሃይማኖታችን ለኦሮሞ፣ ለአማራ፣ ለጉራጌ፣ ለሌላው፣ ለወላይታው፣ ለሁሉም ብሔረሰብ የተሰጠ እንጂ ወይም ደግሞ ለአንድ ብሔር ብቻ የተሰጠ አይደለም። ነገር ግን ብዙ ሰዎች ጦርነቱን በማያያዝ ከጦርነቱ ጋር በማድረግ በተለይ ደግሞ ይህን የሚመለከታቸው ሰዎች ብዙ ጊዜ ከአማራው ጋር ያደርጉታል። ይህ ኦርቶዶክስ ሃይማኖት የአማራ ብቻ ማለት ያለው ማን ነው? በነገራችን ላይ ይህ ሁሉ እንዲህ እንዲሆን ሰው ከኦርቶዶክስ እምነት እየወጣ እየጣለ እንዲሄድ ወይ ደግሞ የነከሌ ነው በሚል ከሌላው ሰዎች እጅ እየወጣ እንዲሄድ በኦሮሚያ በርካቶች በፕሮቴስታንት ወይም በእስልምና እንደሚኖሩት እንዲሁ ቀደም ሲል ሳይማሩ ሳይገባቸው የሚያስተምራቸው መንጋ መምህር በማጣታቸው መሪ በማጣታቸው የሄዱትንም የኦሮሚያ ሕዝብ ያንን ሂሳብ ተሰርቶ ነው ቀደም እንዲሄዱ የተደረገ። ዛሬ ላይ ግን የኦሮሚያ ሕዝብ በተለያዩ በራሱ ቋንቋ የሚሰብክ ማስረዳት የሚችል ስለ ክርስቶስ ማስረዳት የሚችል ስለ ኦርቶዶክስ ሃይማኖት ማስረዳት የሚችሉ እንቁ መምህራኖች ብፁዓን አባቶች ባሉበት በዚህ ሴት ይሄ ጦርነት በዚህ ልክ የሚቀጥለው የሆነ ብሔረሰብ የሆነ ሃይማኖትና የሆነ ብሔረሰብ ስላለ ነው ተብሎ መጠቆሙ እንደ ሃይማኖት በጣም ክፉ ንግግር ነው። ልቦናሽን ይመልሰው ላለው እህታችን። ምክንያቱም አንዳንድ የፖለቲካና ሃይማኖት ሲቀላቀልብን የምንናገረውን አናውቀውምና አንድ የተናገርሽው የፖለቲካ መድረክ አርገሽ ነው የተናገርሽው። ሃይማኖት ደግሞ ከፖለቲካ ሩቅ ነው ያለው፣ በምንም አይገናኝም። ምክንያቱም አንቺ እንዳልሽው ኦርቶዶክስ የአማራ አይደለም። ኦርቶዶክስ በመጀመሪያ የሚከተሉ ሰዎች የህዝቡ ነው። ሁለተኛ ደረጃ ደግሞ የሞቱለት ሰማዕትነት የከፈሉለት የቅዱሳን የሰማዕታት የደናግል የመነኮሳት የገዳማት አባቶች የጻድቃን የነዚህ ነው እንጂ ለሆነ ብሔር የምትሰጨው አይደለም። እንደዚህ ካልሽማ እና አቡነ ጴጥሮስን ወደ ትጠያቸዋለሽ ወደ ብሔር ከሄድሽ። ስለዚህ
እንዲህ አይነት ነገር እየሰማን በመናልፈው ጊዜ የኛ ሃይማኖት ላይ የመጣው ጫና ከአውሬው መንፈስ ከ666 የተያያዘ እንዲሁም ደግሞ ይህንን ኦርቶዶክስ አጥፍቶ ሌላ ሃይማኖት ለመመስረት እንደምታውቁት በተለያየ የከተማ ሴንተር ላይ በሜዳማ ቦታዎች በመስቀለኛ ቦታዎች በአደባባይ ላይ እንዲሁም ደግሞ በመስመር በመኪና በሚንቀሳቀስበት ቦታ በጣም የሚያደናግርና ኢየሱስ ጌታ ነው የሚል በጣም ሰባኪ በዝቷል። ከዚህም አንፃር አንቺም የበኩልሽን አስተዋጽኦ ለማድረግ ይመስለኛል የሆነ ብሔርና የሆነ ሃይማኖት ያንድ ሰው ነው ብለሽ ስትይ ኦርቶዶክስን በዚህ ልክ ማንቋሸሽ የምትችይበት ምንም ሞራል የለሽም። ከዚህ ድርጊቶች መታቀብ አለብሽ። ኦርቶዶክስ ማለት ሀገር የገነባ ሀገር ራሱ ነው። ራሱ ሀገር ሆኖ ሀገር የገነባ ተቻችሎ የሚኖር እንግዶችን የሚቀበል ሃይማኖቶችን የሚያስተናግድ እንደገና ደግሞ ችሎ መኖር የሚችል ማቀፍ የሚችል ነው። ይሄን ደግሞ ኦርቶዶክስን ተነትነው በኢትዮጵያ ውስጥ ያሉ ብሔሮች ሁሉ የእያንዳንዳቸው ድርሻ ሀብታቸው ነው። ስለዚህ እኔ አንዳንድ ጊዜ የምንናገረው ነገር ከአቅም በላይ እየሆነ ሃይማኖታችን ምን ያህል የውጭ ተጽዕኖ ወድቆባት ኦርቶዶክስ የምትባል ለምን እንዳስቸገረች ባይታወቅም እንድትወርቅ እንደተፈለገ በዚህ የአደባባይ ስብከቱ ኢየሱስ ጌታ ነው የሚለው ያደናግሩናል። በዚህ በሚዲያ ደግሞ የሆነ ብሔር ነው ይሉናል። ስለዚህ ባንቻ አነጋገር ባንቻ አሰራር በኦሮሚያ ወይም ደግሞ በደቡብ ወይም ደግሞ በሌላ ብሔር ያሉ ሰዎች ከኦርቶዶክስ ሃይማኖት እንዲወጡ የምታደርገው ነገር የሚሳካ አይደለም። በጣም በሃይማኖቱ ላይ ሰማዕትነት የከፈሉ ቅድም እንዳልኩት እንደ ብፁዕ አባታችን እንደ አቡነ ጴጥሮስ እንደ ሰማዕቱ አሁንም እንደ ብፁዕ አባታችን እንደ አቡነ ናትናኤል እንደ ሌሎቹ እንዲሁም ደግሞ በሌላም ቦታ በየቋንቋው ብንሄድ የየራሱ ተወካይ የየራሱ አገልጋይ ያለበት ነው። ማንም ሰው በቋንቋው ይሰበካል፣ ማንም ሰው በቋንቋው ይመለሳል። ስለዚህ ኦርቶዶክስ ማለት የአማራ አለመሆኑን ማወቅ አለብሽ። ደጋግመሽ አንብቢ። መጻሕፍትን ስታነቢ ደጋግመሽ አንብቢ። ከፖለቲካ ጀርባ ያለው ምንባብ ነው ማንበብ ያለብሽ። እውነት ነው። ዛሬ ላይ ያለውን ጦርነት አንስተሽ ከዚህ ጋር ታያያሽው ለነገ ተጠያቂ ምትሆኝበት አለ። ኦርቶዶክስ እንዲፈርስ ስለማንፈልግ ኦርቶዶክስ እንዳይፈርስ ስለምንፈልግ ሁላችንም ቤተክርስቲያናችን ሲነካ ልንገጥም የምንችል ነን። ግን የሆነ ብሔር አይደለም የሚገጥመው። በሃይማኖቱ ባለፈው እንዳየሽ ጥቁር እንደለበስ ነው ወይም ጥቁር እንደለበሰ ያን ጊዜ ብሔር ወይም ደግሞ ቋንቋ የሆነ ነገር ተለክቶ አይደለም። በዚህ ልክ ነው። ሌላኛው እንግዲህ ወደ ላይኛው መርሃ ግብር ስናይ እንግዲህ በወንድማችን ኮሜዲያን እሸቱ ላይ ያለፈ ወይም ደግሞ ትንሽ 2 ቀን 3 ቀን የዘገየ ቢሆንም የተነሱ ነገሮች ስንመለከት ሚዲያ እንግዲህ ከመነሻው ሚዲያ ምንድን ነው? ሚዲያ ስንመለከተው ታታሪ ጠንካራ ሀሳብ የሚያፈልቅ ሰው ሊሰራበት የሚችል አንድ ተቋም ነው። እንዲህ ሰነፍ የሚሰራበት አይደለም። ታታሪ ጠንካራ ሀሳብ ያለው ሰው ወይም ደግሞ ሀሳቦችን የሚያፈልቁ ሰዎችን ሊያቀርብ የሚችል ሰው የሚሰራበት ነው። ዓላማውም የተቸገሩትን የሚክስበት፣ የተበደሉትን የሚጮህላቸው፣ ለሀገር ዋልታ ማለት ነው። ስለዚህ እሸቱን ስንመለከት ልዩ ልዩ ዘመቻዎች እንደቀረቡበት ታያላችሁ። የሀገራችን ጉዳይ ልክ በሚዲያም ይሁን በተለያየ መንገድ በኢንቨስትመንት ሊሆን በሌላ መንገድ ሰው ሊያድግ ሲል የመጣያ መረቦች ይዘረጋሉ። እንዴት መውደቅ እንዳለበት፣ እንዴት መኮታኮት እንዳለበት፣ እንዴት ከነበረበት ማማ መውረድ እንዳለበት በክፋትና በመቀኝነት ተነስተን ይልቅ እንደሱ መስራት ስንችል እንወርዳለን። ኮሜዲያን እሸቱ አሁን ላይ ከሰርኩ ብሎ ከማቅረቡ በፊት ምን ያህል እንዲከስር ያንጃበቡትን ስንመለከት አንድ ባንድ ማየት እንችላለን። አንደኛው የቤተ ክርስቲያንን ገንዘብ በልቷል በማለት ስሙን ይነሳል። ምንም ነገር ሳይወስድ ምንም ነገር ሳይዘርፍ። ሁለተኛው ደረጃ እንግዲህ ባለፈው እንዳያችሁት ታላቁ ገዳማችን ዋልባ ዳንሻ ኪዳነ ምሕረት የሰራውን ቪዲዮ በማስመልከት የሰራው ቪዲዮ ስህተት ቢኖርበትም ፊልም መሰል ስራ ቢሰራም ስህተቱን አምኖ ይቅርታ ቢጠይቅም ነገር ግን ደግሞ ሌሎች ፖለቲካ አዘል የሆኑ እንደነገረኛው ሚዲያ አይነት ሌሎች ሚዲያዎች በቀጥታ በመሄድ እሱ የሚረገምበትን በአደባባይ የተረገመበትን እንኳን በአደባባይ እንዳትሞት ትሞታለህ ከዛችም ሞሄ ጋር ትሞታለህ እስከማለት ድረስ መግለጫ ያሰጣሉ። ሚዲያን መጠቀም ያለብን ለመልካም ዓላማ መሆን አለበት። እኔ ሚዲያ ይጠቅመናል ብዬ የማስበው ታታሪ ሆነን ጠንክረን ስንሰራ
እኛ ራሳችን ጉርሳችን ችለን ለቀጣይ ለተቸገሩ ሰዎች ጉርስ ምን ሆንበት ነው ማለት ብዬ ነው ማስበው። ከዛ ባሻገር ግን የሆነ ሰው ውድቀትን የምናነሳ ከሆነ እሱ የወደቀው በቂ አይደለም ወይ? ኮሜዲያን እሸቱ በስተት የሰራው ስራ በቂው አይደለም ወይ? ከዛ በኋላ ወንድማችን ተክለ ሃይማኖት ሄዶ እንግዲህ እንዴት እንዳራገበው እንዴት እንዳናፈሰው አይታችኋል። በዚህ ልክ ማናፈስ እኮ አይጠበቅብንም። ኮሜዲያን እሸቱ የሰራውን ስህተት ሊሰራ የቻለበት መንገድ ይሄ ነበረ። ነገር ግን በዚህ መልኩ ተንሻፎ ተበላሽቶ መጣበት ብሎ ማስተካከል ሲችል በሌላ መንገድ አውድ ቪው ለማግኘት ነው። እና እንግዲህ ከዚህ ጀመርና እሸቱ በርካታ ከ60 ከ50 ከ40 በላይ ሰራተኞችን ነው የሚያስተዳድረው። በቅርቡ እኔ እውነቴን ነው የምነግራችሁ ለኢትዮጵያ ሀገራችን ብቻ ሳይሆን ወደ ውጭም ላሉ ለኦርቶዶክስ ሃይማኖት ለሌሎችም የእምነት ቤተሰቦች ብዙ ባለውለታ ብዙ ነገሮችን የሰራ ነው። ብዙ ቤተክርስቲያን እንዲገነቡ ያደረገ ብዙ የተቸገሩ ሰዎችን ያነሳ ድንቅ ልጆችን በዚህ በዩቲዩብ ላይ ያፈራ ማን ነው አንድ ሰው የሚገነባ? ስለዚህ እባካችሁ ተመልካቾቻችንም የሚዲያ ባለቤቶችም እኔ በወደኩበት ላይ መሰረቱ ናቸው አይደለም ቪዲዮ መስራት ያለባችሁ ማስተካከል ያለብንን ነው። ስለዚህ ማስተካከል ካለብን ደግሞ ሰው የማይወድቅበትን ሰው ይዞ የሚነሳበትን ነገር ይዘን አጀንዳ ይዘን መነሳት አለብን። ብዙ አይነት ፈተና የሚመጣብን በኦርቶዶክስ ላይ ብዙ አይነት ፈተና ይመጣ አንደኛው አንዱን በመጣል ላይ ነው። በአንኖራችን ላይም አንዱን በመጣል ነው። በአሰራራችን ላይም አንዱን በመጣል ነው። በፊት ወዛችን ሳይቀር በአለባበሳችን ሳይቀር በአነጋገራችን ሳይቀር በሚዲያ አጠቃቀማችን ሳይቀር በኑሮ በህይወታችን በትዳራችን ሳይቀር አንዱን ለመጣል በጣም የተለመደ የአሰራር ዘዴ ነው በኢትዮጵያ ውስጥ። ይህንን ብንቀይር ሚዲያ ደካሞችን የምናግዝበት ራሳችን የምንገናባበት ጥሩ ዕውቀት የምንወስድበት ምሁራንን የምናቀርብበት የተቸገሩ በአሕዛብ ሀገር ያሉ ሰዎችን የምናስተምርበት የወንጌል ራብተኞችን የምናረካበት የተቸገረው አንጀታችን የራበው አንጀታችን የምንሞላበት መልካምና ቅዱስ የሆኑ ሐሳቦች የምናፈልቅበት ነው ከመነሻው። ከዛ ውጭ ግን እንደምትመለከቱት በተለያየ መንገድ እኔ እውነቴንም ነግራችሁ እኛ ራሳችን ትናንሽ ሚዲያዎች ከእሸቱ ምን እንማር? ለብዙ ሰው እንጀራ የሆነውን 31 ሰው ወደ ቤቱ ሲሸኝ እኮ ምን ይበላል፣ ምን ይጠጣል፣ ምን ይጎርሳል፣ ልጅ በምን ይተዳደራል፣ በምን ይማራል ብለን ማሰብ ይኖርብናል። ስለዚህ ነገር ግን ጥላት ባሰበው ልክ ሳይሆን በተሻለ መንገድ ኮሜዲያን እሸቱ እንዲነሳ እንዲንሰራፋ እግዚአብሔርም አግዞታል። ቤተክርስቲያንም ከጎኑ ናት፣ እኛም ሁል ጊዜ ከጎኑ ነን። ምሽት እንግዲህ በላይ እየተከታተልን ነበረ። የተለያዩ ሰዎች ይደውሉ ነበረ። ዘረፈባቸው በላባቸው የሚባሉ ቦታዎች እየደወለ በልቻለሁ ወይ ወስጃለሁ ወይ ሲላቸው ነበር። የተለያዩ ቤተክርስቲያን ሲሰራ ምንም ነገር በርሰን ሳይቀበል እንደሰራ ነው ገለጻ የተደረገው። ስለዚህ እሱ ጋር አንድ ነገር ለማሰራት እይታ ለማግኘት ይሁን የተቸገርነውን ለማግኘት 1 ዓመትም 2 ዓመትም ፈይቶብን የቀጠሩ ብዛቱ የተሰለፍን ሰዎች ለምንድን ነው ልናገኝ ልናተርፍ ነው? ሳናገኝም የቀረን ስናገኝም የቀረን። ሌላው ልጆቻችንን እንግዲህ እንዲበቁ ተሰጧቸውን ይዞ በድንቅ ልጆች ፕሮግራም ሲያቀርብልን ብዙ ሰዎቻችን ብዙ ህዝባችን ብዙ ክርስቲያኖች በልጃቸው ደስ ብሏቸዋል፣ ሌሎችም የሃይማኖት ሰዎች። ስለዚህ እንዲህ አይነት ሃይማኖትን ለመጣል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመጣል ወይም ደግሞ ሃይማኖቷን ለመጣል ስንመለከት በዚህ በኩል ጦርነት ሲነሳ የእነንትናን ይባላል፣ በዚህ በኩል ደግሞ የአሰራር ክፍተት ሲፈጠር ሃይማኖት ይፈጠራል። በዚህ በኩል ደግሞ ከዚህ ሃይማኖት ጾሙን፣ ስግደቱን፣ መከራውን፣ ራቡን፣ ቸነፈሩን የቤተ ክርስቲያኗን ትእዛዝ ያቃታቸው ሰው እየሄዱና ደግሞ ይገርል እንደዚህ ነው እንደዚህ ነው እንደዚህ ነው ይላሉ። ከመነሻው አንድ ነገር ልንገራችሁ፣ ብንችል የሰውን ሃይማኖት አንንካ፣ ባንችል ግን ሃይማኖታችንን እናክብር የራሳችንን። ምክንያቱም ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት በቤተ ክርስቲያን በእንተ ማርያም ያሉትን ተቀብላ በኢየሱስ ክርስቶስ ስም የለመኑትን ተቀብላ ከዛም ደግሞ የታረዙትን አልብሳ የታሰሩትን ጠይቃ የታመሙትን ጎብኝታ እያመጣችሁ ምግብ አብሏቸው ብላ የምታስተምርናት። ማንም ሰው እንደሚለው አንቺ ተነስተሽ እንደምትዩ አይደለም። ስለዚህ ሁልጊዜም ከዚህ ሃይማኖት ላይ ያለባችሁን ችግር ሁላችሁም አንሱ። በጣም ፈተና የበዛብን ጊዜ መከራ የበዛብን ጊዜ ቢኖር ይሄ ቀን ያልፋል።
ልክ ክርስቶስ እንዳሳየን እስከ ቀራንዮ ፍቅሩ እንደገለጸልን ግራና ቀኝ በወንበሮች መሃል እንደተሰቀለው አሁንም በወንበሮች መሃል ናት ኦርቶዶክስ። በጣም በርካቶች ሃይማኖት የሚጠፋበትን ከቤተ ክርስቲያን ስፋት ጋር ከመሬት ቆዳ ስፋት ጋር ከጾም ከጸሎቱ ስርዓት ጋር ከዝማሬ ከአገልግሎቱ ጋር እያያያዙ በየጊዜው ይሄ በስቷል፣ ይሄ እንደዚህ ሆኗል፣ ይሄ እንደሆነ አደነቆረችን እያሉ በርካቶች ያወጣሉ። ይሄ ጊዜ ደግሞ ያልፋል። ይሄ ክፉ ቀን ያልፋል። ይሄ ክፉ ቀን ያልፋል። አብረን የምንኖር አንድ አይነት ህዝቦች፣ ሰዎች፣ ፍጥረቶች በተለያዩ የጊዜ ጉዳይ አንስተን ሃይማኖትን ከሃይማኖት ሌላውንም ከሌላ የምናጋጭ ከሆነ ነገ ቀኑ ይነጋል፣ ጨለማ ይነጋል፣ ብርሃን ይመጣል። ይህም ያልፋል፣ ያም ይመጣል። ስለዚህ እንደምትመለከቷት እንዳያቸዋት ከመስቀሉ መጥፋት ጀምሮ መስቀሉን ከቀበሩ ሰዎች ጀምሮ የነበረው ሁሉ አልፎ እየተገኘ መስቀሉ እየተገኘ ታሪክ እያደገ ቤተክርስቲያን ካጠፋ ሰዎች ጀምሮ እንደገና ቤተክርስቲያን እየተተከለ ጠበል እንዳይሰራ ከሚያደርጉ ሰዎች ጀምሮ እንደገና ጠበል እየተሰራ እየፈለቀ በራሱ ኃይል በዚህ መከራ ሲመጣ በዚህ ጠበል እየፈለቀ ለምን ያጽናናል እግዚአብሔር። ስለዚህ ዛሬ ላይ መንፈስ ቅዱስ የተለያችሁ ሐሳባችሁ የባከነ ሰዎች ተመለሱ፣ ወደ ቀልባችሁ ተመለሱ። ይሄ ከባድ የሆነ ሚስጥር ነው። ምክንያቱም ሰው ከተናገረው ተነስተን መለካት ተቻል ኦርቶዶክስ ላይ የተደቀነውን ሚስጥር የምናውቅበት ነው። በጣም ፈተና የበዛበት ጊዜ ቢኖር አሁን ነው። ስለዚህ እንደ ኦርቶዶክሳውያን አንድ ሆነን ቤተክርስቲያናችን ከውጭም ከውስጥም ያለውን ክፉ አሰራር የሚሰሩና እንዲሁም ደግሞ ክፉ ወንጌል የዘረጉብንን መስበክና ማስተማር እንዲሁም መመከት ይኖርብናል። ለምን ወንጌልን አጣመው የሚሰብኩ ሰዎችንን ማስወገድ አለብን። ከወንጌሉ ከዝማሬው ሁሉም እንደምትመለከቱት ከቤተ ክርስቲያን ጥግ ላይ ይሆንና እንጀራውን ከበላ በኋላ ጉርሱን ከጎረሰ በኋላ ልክ ተረከዙን በኔ ላይ ያነሳ እንጀራዬን የበላ እንዳለው የሳመኝ የነከሰኝ ሆነ እንዳለው ዛሬ ላይ ቤተ ክርስቲያን ወጥረው ያዛት በእንደዚህ አይነት ያሉት ናቸው። ስለዚህ ወዳጅ ተመልካቾቻችን በስቡሀ ሚዲያ በሁለት መርሃ ግብሮች ዛሬ በተለይም አስቴር በተናገረችው ሃይማኖት የተከበረ ነው። የሰውን ሃይማኖት ከመንካሽ በፊት ብዙ ነገር ነው። ወደ ማዶ ወዲህ ማዶ ወይም የዛን ብሔር ሰው መንካትና ሃይማኖቱን መንካት ብዙ ሰዎችን ያስቆጣል። በርካታ ሰዎች ነው የተነጋገሩብሽ። ስለዚህ ሰው ሊናገር የሚችለው ነገር ሲያጣ ተመልሶ ወደ ሃይማኖት መግባት አያስፈልግም። ፖለቲከኛ በፖለቲካው ነው መቀጠል ያለበት እንጂ በሃይማኖት መንገድ ሽፋን አድርጎ ስለ ፖለቲካ መናገር አስፈላጊ አይደለም። በዚህም በስቡሀ ሚዲያ የራሳችንን ሐሳብ አስተያየት ሰጥተናል። እናንተም ሼር፣ ላይክ፣ ሰብስክራይብ በማድረግ ለመላው ህዝበ ክርስቲያኑ አድርሱልን። ሌላ ጊዜም ወቅታዊ በሆኑ ነገሮች ተከታታይ የምንሰራ ይሆናል። ሚዲያችንን ሰፋ ያለ እንዲሆን ያደገ እንዲሆን በብዙ ነገር ስታግዙኝ የነበራችሁ ሁሉ ክብር ለእናንተ ይሁን። እግዚአብሔር አምላክ ባላችሁ ቤት ጠብቃችሁ በማቴሪያል የምታግዙኝ ሐሳብ አስተያየት የምትሰጡኝ ኮሜንት የምትጽፉልኝ ሼር፣ ላይክ፣ ሰብስክራይብ የምታደርጉ ሁሉ ለኔ ለስቡሀ ሚዲያ ሀብት ናችሁና ከዛም አልፎ ዕቃ የገዛችሁልኝ ብዙዎች አላችሁ። ለእናንተም ክብር ምስጋና ይሁን እያልኩ የዛሬ መርሃ ግብራችን ይህን ይመስል ነበረ። ሐሳብ አስተያየቶቻችንን በኮሜንት ላይ የምታስቀምጡ ይሆናል። እኔም ሐሳቦቻችሁን ተቀብዬ የምገነባበት ይሆናል። ቅዱሱ እግዚአብሔር ዛሬም ዘወትር የጠበቀን የመከረን የገሰጸን እስከ መጨረሻው ያጸናን ዘንድ የእርሱ መልካም ፍቃድ ይሁን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም